እህት ማለት እንዲህ ነው የምር እንግዲህ የወንድሟን ትዳር ለመመለስ ደፋ ቀና እያለች ያለች ጀግና መልካም ሴት ሰኪና የሰይድ እህት። የምር እኔ ቃላት ነው ያጣሁት ማለት ነው። ለሱመያ ለራሱ ያላት ፍቅር፣ ያላት ቦታ፣ ያላት አክብሮት የምር በጣም ደስ ይላል። ሱመያ ለራሱ ከዚህ በፊት ከየመን እንደመጣይ ቀጥታ ወደ ሰይድ ቤተሰቦች ሄዳ ነበረ ሰርፕራይዝ ያደረገቻቸው ልጆቿን ይዛ ማለት ነው። ከሰይድ ጋር ተጣላው ብላ ከቤተሰቦቹ ጋር አልሄድም አላለችም። ቤተሰቦቹ ጋር ሂዳ ሰርፕራይዝ አድርጋቸው አይታቸው ምን ብላ ነው የመጣችው ማለት ነው። እና የሰው ልጅ ማለት ነው የምሬን ነው የምላችሁ እንደ አቀራረባችሁ ነው። እናንተ ለዛ ለሰው ቦታ ካላችሁ፣ ለዛ ለሰው ፍቅር ካላችሁ፣ ያን ሰው በመልካም በጥሩ እይታ ካያችሁት ያም ሰው ደግሞ ለእናንተ ጥሩ ቦታ ይኖረዋል። ጥሩ አስተሳሰብ፣ ጥሩ እይታ ይኖረዋል ለእናንተ ማለት ነው። እና በጣም እኔ እንጃ እንግዲህ ለሱመያም ያላቸው ቦታ ያላቸው ፍቅር በጣም ደስ ይላል የሰይድ ቤተሰቦች ማለት ነው። እንግዲህ ሰኪና ከጀርመን ሀገር ወደ ኢትዮጵያ በመሄድ ሱመያንና ሰይድን አስታርቃቸዋለች ማለት ነው። በጣም ደስ ይላል የምር እንግዲህ በዚህ መልኩ እንደምትመለከቷቸው አእምሮባቸው ፈገግ እያሉ ተቃቅፈው ማለት ነው። የምር በጣም ደስ ይላል። ማሻአላ ተባረከላ። እኔ የምሬ ነው የምላችሁ ግን ማለት ነው ልጅ ከተወለደ በኋላ መለያየት የሚባለው ነገር ባይኖር በቃ የሰው ልጅ እኮ የማያግባባችሁ ነገር ምናምን ሊኖር ይችላል። ፍጹም ሰውና ሰው አይጣላም ማለት አይቻልም። ይጣላል፣ ይጋጫል። ግን ደግሞ መፍታት ባለበት መንገድ ችግሩን ተነጋግሮ መፍታት በቃ ለልጆች ሲባል መስዋዕት መክፈል ምንም ይሁን በቃ መስዋዕት ከፍላችሁ ለልጆቻችሁ ስትሉ ነገሮችን ወደ ጎን ትታችሁ አብራችሁ ለመኖር መሞከር እውነት ይሄ ነው በቃ ደስ የሚለው ማለት ነው። እና የምር ለልጆቻቸው ሲል ደግሞ ፈጣሪ እንደዚህ ታርቀው ምናምን እኔ በማየቴ በጣም ደስ ብሎኛል ማለት ነው። መጨረሻውን ግን አላህ ያሳምረው። እንግዲህ ያው መቼም ቢታረቁ ነው እንደዚህ ብለው የመጡልን ማለት ነው። ቪዲዮ ለቀው ከሆነ ብዬ ገብቼ ነበረ በሰኪና ቻናል ላይ ነው የተለቀቀው። እሱም ደግሞ ያው ሱመያ እሺ ብላ ተስማምታ ለመታረቅ ማለት ነው እንግዲህ ከሰይድ ጋር ታርቀው አብረው ሊሆኑ ማለት ነው። እንግዲህ እሺ ብላ ቃል ገብታላታለች ለሰኪናም። ሰኪናም እንግዲህ በጣም ደስ ብሏት ማመን ሁሉ አቅቷት ነበረ አቅፋ ስትስማት። እንደዚህ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባር ቤተሰቦችን ቪዲዮን ስትጀምሩ ላይክ ሼር እያደረጋችሁ ማለት ነው። ስለምታበረታቱኝም ያው ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱኝ እላችኋለሁ። እና እንግዲህ ያው ደስ የሚል ዜና ተሰምቷል በሰይድና በሱመያ ዙሪያ ማለት ነው። እንግዲህ የሰይድ እህት የምር ጥሩ ስራ ነው የሰራችው። ሰይድንና ሱመያን ለማስታረቅ ያደረገችው ነገር በጣም ደስ ይላል። እንግዲህ እንደተመለከታችሁት ፎቶ ላይ ማለት ነው ሰይድና ሱመያ ተቃቅፈው ፈገግ ብለው እየተሳሳቁ ነው። እንግዲህ ጉድ እኮ ነው ዘንድሮ ማለት ነው። ግን ማለት ነው የምሬን ነው የምላችሁ እኔ በጣም ነው ደስ ያለኝ። እንዴት መሰላችሁ? አንድ ሰው ወደ ትዳር ከገባ በኋላ በመሀል ልጅ ከተፈጠረ በኋላ ይህ መለያየት የሚባል ነገር ባይኖር ባይነኝ እንደኔ ማለት ነው። የምሬን ነው።
በቃ የማያግባባም ነገር ካለ ችግር ካለ ያንን ችግር በመነጋገር መፍታት። በቃ ለልጆች ሲባል ነገሮችን ወደ ጎን ትቶ ወደ መፍትሄው በቃ መፍትሄ ማምጣት፣ ሰላም ማውረድ። ሰላምን የመሰለ ነገር የለም። ምክንያቱም እናትና አባት እየብቻ ተለያይተው ሲኖሩ በመሀል የሚጎዱት ልጆች ናቸው። ይሄ ደግሞ መሆን የለበትም። እና እንግዲህ ያው ሱመያም እነዚህን ሁለቱን ሚስቶችን ከፈታ ማትታረቅበት ምንም አይነት ምክንያት እንደሌላት መታረቅ እንደምትፈልግ ነው እንግዲህ ለሰኪናም ቃል የገባችላት ማለት ነው። ሰኪናም እንግዲህ እርግጠኛ ሆና ነው እንግዲህ እነሱን ይፈታቸዋል። እውነት አንቺ እሱ ጋር ከታረቅሽ እውነት እነሱን ይፈታቸዋል እርግጠኛውን የምነግርሽ እያለቻት ነበረ። ያው እንግዲህ እነሱ ከታረቁ እኛ ችግር የለውም ይፈታናል ብለዋል ስትል ነበረ። እነሱ እንደዚህ ማለት እንኳን እኔ አላምንበትም። እነዚህ የምንድን ነው የምላችሁ በጣም ሲበዛ ራሱ ወዳድ የሆኑ ናቸው። ያችም ኢማን የምትባለው እልክ ተጋብታ ነው ከሱመያ ጋር። እንዴት ሱመያ የመን ልጅ ያለው ከሌላ ሴት ወልደዋል እና ስለዛ ልጅ ማወቅ እፈልጋለሁ ዲኤንኤ አድርጎ ምናምን እያለች ነበረ። እና ኢማንም እንግዲህ ከልጅና ከባሌ ጋር የተጣላሁት በእሷ ምክንያት ነው። ስለዚህ ታገባኛለህ ብላ አስገድዳ እንዲያገባት ያደረገችው እንግዲህ ኢማን ራሷ ናት ማለት ነው። እንግዲህ ያው በቪዲዮም እንደተመለከት ነው እሱም እንደተናገረው ጎረምሶች መጥረቢያ ይዘው አስፈራርተውት ነበረ ማለት ነው። እሷ በግድ እንዲያገባት ማለት ነው ያደረገችው በዚህ ምክንያት ነው። ይህችም ሀዊ የምትባለውም ለገንዘቡ ብላ ነው። ልክ ከዚህ በፊት የነበረችው ሀዩ ለራሱ ወደውና ፍቅራው ሳይሆን ለገንዘቡ ብላ ነበር ያገባችው። ቤት በስሟ ካደረገላት በኋላ ከዛ እሱ የመን ሲሄድ የቤት እቃውን እንዳለ እንትን ብላ ይዛ ወጥታ ሄደች። ባዶ ቤት ጥላለች ማለት ነው። ከዛም ተለያዩ፣ ተፋቱ ማለት ነው። ስለዚህ አሁንም ቢሆን እነዚህ እውነት ሰኢድን ወደውትና ፍቅረውት ሳይሆን ለገንዘቡ ብለው ነው። ያችም ኢማን የምትባለው እልክ ውስጥ ተጋብታ ነው። ሱመያ ለራሱ ባገኛት ሙቋ አደፋባታለሁ እያለች ስትል የነበረ ናት። እና ለማንኛውም ሰኢድ እርግጠኛ ነኝ ሱመያ እሺ ብላ ከታረቀችው እነሱን የማይፈታበት ምክንያት አለ ብዬ አላስብም። ምክንያቱም በጣም ልጆቹን ይወዳል። ለልጆቹም ሲል እንግዲህ እንደ ሴት ልጅ እንባ አውጥቶ እያለቀሰ እያየነው ነው ማለት ነው። እንግዲህ አስቡት እስቲ 2 ልጅ 3 ልጅ 4 ልጅ እያሳቀፉ የራስ ጉዳይ እንዳረሽ አድርጊ ብለው ጥለው በሚሄዱበት ሰዓት